በዛሬው ቪዲዮአችን ላይ ልታውቋቸው የሚገቡ ነፃ የኤአይ አፕሊኬሽኖችን ወደ እናንተ የማጋራበት ነው። በእርግጠኝነት ይህንን ቪዲዮ አይታችሁ ስትጨርሱ ኤአይን ተጠቅማችሁ ብዙ ነገሮችን መስራት ትችላላችሁ። እነዚህን መተግበሪያዎች በመጠቀም ለምሳሌ ያክል ለዚህኛው ቪዲዮ ታይትላችን ኤአይ እንዲያወጣልኝ ፈልጌ ነበር። Can you give me a video title ideas that could be a huge clickbait for YouTube? So ኤአይን ለምሳሌ እኔ ታይፕ ማድረግ ካቆምኩ ቢሮ ውስጥ በጣም ቆይቻለሁ። ኢንተር ብቻ ነው የምነካው። በቀጥታ በቮይስ ነው የማዘው ማለት ነው። አብዛኛውን ከኤአይ ጋር ማደርገውን ኢንተራክሽን ስልኬ ላይ ሁን ላፕቶፕ ላይ ኮንትሮል እና ዊንዶውን እጫናለሁ፣ ሐሳቤን እነግረዋለሁ። ቢካዝ ታይፒንግ ራሱ ሰዓት ይፈጃል ማለት። ልክ እንደዚህ እያልን የብራውዚንግ ቢሄቪየራችን ተቀይሯል። ጉግል ላይ ሰርች አድርጌ ዌብሳይቶችን ክሊክ ካደረኩ በጣም ብዙ ጊዜያቶች አልፈዋል። ስለዚህ እነዚህ ነገሮች አድርጌ ቫልዩ አግኝቻለሁ። አዎ በጣም ገቢ ጨምሯል። በጣም ብዙ እውቀቶችን አግኝቻለሁ። ብዙ ነገሮችን መስራት ችያለሁ። ታዲያ ይሄንን ለምን ነው ለራሴ ብቻ የሚይዘው? ለእናንተ ለምን አላጋራችሁ? ኦልሬዲ ቻት ጂፒቲ ላይ ነበር ሰርች ያደረኩት። ሊስት ሰጥቶኛል ማለት ነው። ታይትል አይዲያዎች አሁን ጀስት ታይፕ ባደርግ ምናምን አስቡት። ከዚህ ጋር በጣም ፍጥነት አለ ማለት ነው አሁን ላይ። ዓለም ምን እየተፈጠረ ነው? ዓለም ላይ ምን እየሆነ ነው ካላችሁኝ፣ ፍጥነት። በጣም ብዙ ነገሮች ኦቶሜት እየሆኑ ነው። ብዙ ጊዜ የሚፈጁ ስራዎች በጣም ትንሽ ጊዜዎችን ይፈጃሉ። ብዙ ሰዎች የሚሰሯቸው ስራዎች አንድ ሰው ይሰራዋል ወይም ጥቂት ሰዎች ይሰሯቸዋል። ያ ሲሆን ምን ማለት ነው? ኤአይን የያዘ ሰው ወደፊት ብዙ እድሎች አሉት ማለት ነው። ብዙ ነገሮችን መስራት ይችላል። ግን ከሚመጣው ነገር ጋር አብሮ አልቀየርም ብሎ የሚቆይ ሰው ደግሞ ብዙ ነገሮችን ያጣል። ያ የዓለም ህግ ነው። እንግዲህ አሁንም ያለንበትን ጊዜ መመልከት ትችላላችሁ። ልክ እንደዚህ አይነት አሁን እንደተጠቀምኩበት ዊስክ ይባላል። ይሄ ፍሪ አፕ ነው። ነገር ግን ትራያል ፔሪድ ይሰጣችኋል። ከዛ በኋላ ክፍያ ሊጠይቃችኋል። ኢሜሎች የቀያየራችሁ የተለያዩ ቲፖችን እየወሰዳችሁ ወይም ፍሪ ቨርዥኑን ብቻ መጠቀም ትችላላችሁ። እኔ እንግዲህ በጣም ነው የምጠቀመው። መጀመሪያ ላይ ይሄ ነገር እንዴት ነው እስቲ ልሞክረው። ቢካዝ አዳዲስ ነገሮችን ሲመጡ ቴስት አድርጌ የሰዎችን ሪቪው ልክ እንደ ዩቲዩብ ላይ እንዲሁም የተለያዩ አርቲክሎች ላይ ሪቪው ካየው በኋላ ኦኬ ይሄን ነገር ብሞክረው ወርዚት ነው ብዬ እሞክረዋለሁ ማለት ነው። ሞክሬው ስቲክ ካደረግኩበት አፕሊኬሽን አንደኛው ዊስክ ይባላል። በቃ ይሄኛው ነው። ስልኬ ላይም አለኝ። በቃ ሆልድ አደርጋለሁ። ማዋራት ነው። እዚህ እየሰራችሁ ታዩታላችሁ። ኦኬ ይሄ ሀሳብ እንደዚህ ነው። በዛውም ደግሞ ክህሎታችሁን የቋንቋ ክህሎታችሁን በእጅጉ ያሳድግላችኋል ማለት ነው። ብቻዬን ነው እንጂ እዚህ ኦፊስ ውስጥ እየሰራ ያለሁት ወይም ቤት ውስጥ ቪዲዮ ኮል ላይ ወይም ሚቲንግ ላይ ሁል ቀን ያለው ነው የሚመስለው ሌላ ሰው እና አያውቅም። ይህንን ነው ከኤአይ ጋር እየወራው እንደሆነ ማለት ነው። መኪና ውስጥም እየሄድኩ በቀጥታ በቃ ይሄን እንደዚህ እያደረግኩ ነው። ይሄን ደግሞ አንደርስታንድ የምታደርጉት የማዘው የኤአይ ኤጀንቶች ቱል ቼኖች አሉ። ያ ማለት አንደኛው ኤጀንት የሆነ ነገር ሲሰራ ለሌላኛው ኤጀንት ትሪገር ይሆናል። ስለዚህ ልክ እንደዛ ተብሎ በጣም ብዙ ሰዎች 4-5 ሰዎች ቢሮ ውስጥ ተደራጅተው ቀንና ሌሊት የሚሰሩትን ስራ በአንድ ቮይስ ይሄንን እንደዚህ አርጋ አስጀምረው ብዬ ስነግረው ሲሰራ እንግዲህ ኢንካም ሳገኝ አስቡት። ቮይስ ስትልኩ በጣም ሲምፕል ነገር ነው። ወደፊት እንግዲህ ስልክ ወይም ስማርትፎናችን ላይ መቆየት አይጠበቅበትም። ጀስት ስማርት ዋቾች ወይም ትንሽዬ ፊት ትራከር ሊኖራችሁ ይችላል። በቮይስ ትነግሩታላችሁ፣ ግን የሚሰራው ስራ በጣም ትልቅ ነው። ገና ሊስታ አላረኩላችሁ ማለት ያሰብኳቸውን ብታውቋቸው ብዬ የምነግራችሁን መተግበሪያዎች። የዛሬው እንግዲህ ይሄን ቲፕ የማጋራበት ቪዲዮ ነው። ከዛ በፊት ግን ይሄን ሁሉ እዚህ ጋር ማሳያችሁን ሞጁል ናቸው፣ የኤአይ ሞጁሎች ናቸው። ሞጁል 1 በቃ በጣም እንዴት ትንሽ ማድረግ እችላለሁ። የዚህን 2-3 እጥፍ ነበረ ሞጁል ያዘጋጀሁት ማለት ነው። በዛ ለምን መሰላችሁ? ይህን ሁሉ ለእናንተ ነው እየሰራ ያለሁት። ኤአይን እንዴት አንድ ሰው በጣም በሲምፕል ወይ በቃ ቀላል በሆነ መንገድ ሊያውቅ ይገባል። ካወቀ በኋላ ምን ማድረግ ይችላል የሚለውን ነው። ኤአይ ላይ በጣም ትልቅ ነገር እንጅላችሁ እየመጣው ነው። ሲደርስ በጣም ትንሽ ነው የቀረ። በሚደርስበት ሰዓት ሳይን አፕ እንድታደርጉ ቅድሚያ እንድታገኙ አደርጋለሁ። የቴሌግራም ቻናል ላይ ጉግል ፎርም አለ። መጨረሻ ላይ ምን እንደሆነ ዘርዘር አድርጌ ለማስረዳት እሞክራለሁ። ወደ ቪዲዮችን እንገባለን ማለት ነው። ላይክ ሰብስክራይብ ያደረግን እንቀጥል። ፍሪ ከምላቸው የኤአይ ቱሎች ውስጥ የምጀምረው ካቴጎራይዝ አደርጋቸዋለሁ። የመጀመሪያው ካቴጎራይዝ የማደርጋቸው ጽሁፍ ለመጻፍ ብሬንስቶርም ለማድረግ እንዲሁም ደግሞ ጠቅላላ ድጋፍ የምትፈልጉ ከሆነ ሰጀስት የማደርጋችሁ ኤአይ ቱሎች ለምሳሌ ጀነራል ቱል ከምለው አንደኛው የቻት ጂፒቲ እና ጀሚናይ ነው። ግን ኤአይ ሲነሳ እኔ ሁለቱን ማንሳት ራሱ ሰልችቶኛል እውነቱን ለመናገር። ምክንያቱም እነዚህ ኤአዮች አይደሉም። አሁን አንድ ሃጊንግ ፌስ የሚባል ዌብሳይት ላይ በወስዳችሁ 1.7 ሚሊዮን በላይ የኤአይ ሞዴሎች አሉ።
1.7 ሚሊዮን። ያ ሁሉ እያለ ሰው የሚያነሳው 5 ኤአይዎችን አይሞላም። ኤአይ ኢዝ ቬሪ ሂውጅ፣ በጣም ብዙ ነው። 1.7 ሚሊዮን ሞዴል ማለት አስቡት። ኢሜጅ ቱ ኢሜጅ አለ፣ ዌብ ስክሬፐሮች አሉ፣ ወደ ቪዲዮዎች አሉ። ቪዲዮን ኮምፕሌክስ ማድረግ አልፈልግም። በጣም ሲምፕል ቪዲዮ ነው እያዘጋጀው ያለሁት እና ከዛ ውስጥ እንግዲህ አሁን ሰጀስት የማደርጋችሁ እንግዲህ ፐርፕሌክሲቲ ልክ ጉግል እንደምታደርጉት ሪሰርች ማድረጊያ ቱል ሊሆን ይችላል። ነፃ ነው ወይ ካላችሁ በጣም ነፃ አይደለም። ትንሽ ጫን ስትሉት ክፍያ ይጠይቃችኋል ማለት ነው። እኔ በነፃ ከምጠቀመው አንደኛው ግን አማርኛንም አቀላጥፎ ከሚያውቀው ውስጥ የጉግል ጄሚናይ። ጄሚናይን እንግዲህ ምናልባት ፕሌይ ስቶር ላይ ካላገኛችሁት በቀላሉ ክሮም ላይ ማግኘት ትችላላችሁ። ክሮም ላይ የምታገኟቸውን ዌብሳይቶች ደግሞ በቀላሉ እንደ አፕሊኬሽን እንዴት መጠቀም እንደምትችሉም ላሳያችሁ በዚሁ አጋጣሚ። ጄሚናይን ለማግኘት gemini.google.com ብላችሁ ትገባላችሁ። በመቀጠል ኢንተራክቲቭ ነው ታዩታላችሁ። ግን ፊት ለፊት ማስቀመጥ ከፈለጋችሁ አፕሊኬሽኑ እንኳን ባይሰራ ከላይ የምትመለከቷትን 3 ነጠብጣብ በመንካት በቀጥታ አድ ቱ ሆም ስክሪን ትሉታላችሁ። ክሬት ሾርት ከት ብላችሁ ጉግል ጄሚናይን ነካችሁት፣ ሆም ስክሪን ላይ አድ አደረገላችሁ ማለት ነው። እንደምታዩት ጉግል ጄሚናይ አፕ አለች፣ ግን የክሮም ምልክት ከታች አላት። ይሄ ሲሆን እንግዲህ አፑን ሳይሆን ዌብ አፑን ነው የጠቀማችሁ ያላችሁት። ፕሌይ ስቶር ላይ እንኳን ባታገኙት ግን ሙሉ በሙሉ እንደ አፕሊኬሽኑ ነው የሚሰራው ማለት ነው። ቺን ቲፕ ተጠቅማችሁ በዚህ መልክ ማድረግ ትችላላችሁ። ጀነራል ብሬንስቶርሚንግ ሀሳቦች ማለት ሀሳቦቻችሁን ኦርጋናይዝ ለማድረግ እነዚህን መሰል ነገሮች ለመስራት ይሄን ተጠቀሙ። በተሻለ ሌቨል እንግዲህ በጣም ብዙ ሰዎች የሚጠቀሙት ኖሽን የተሰኘ አፕሊኬሽን አለ። ኖሽን which is በጣም ፓወርፉል ነው። ቀላል ካረጋችሁት ደግሞ ጀስት ቀላል ሆኖ ኖት ቴኪንግ አፕ ይሆናል። ግን ቲማችን ላይ ከምንጠቀመው አንደኛው መተግበሪያ ኖሽን ነው። ምን ያህል ታስኮች ትራክ እናደርጋለን። እንግዲህ ኤዲተሮች፣ ዌብ ዴቨሎፐሮች እንዲሁም ደግሞ ኤአይ ላይ ብቻ የሚሰሩ ቲም ሃይር አድርገን አዋቅረን ኤአይ ላይ ብቻ አዲስ ቲሞች አሉ ማለት ነው። እነሱ በሙሉ ኖሽናችን ላይ ነው የሚሰሩት ማለት ነው። እኔ እንደ አለቃቸው ተቀምጬ ምን እየሰራ ነው እዛ ጋር ምን እያደረክ ነው የሚባል ነገር የለም። ኦቶሜትድ ነው መሆን ያለበት። ባይ ዲፎልት ጠዋት ሲገቡ እነሱም ቤት ዘና ብለው አርፎ መጥተው ጠዋት ሲገቡ ምንድነው ዛሬ የሚሰራው ምናምን አይሉ። በቀጥታ ታስኮቻቸው ከነ ዲው ዴት ሲጀምሩት ኢን ፕሮግረስ ያደርጉታል። ኤቭሪ ዲቴል አለው ማለት ነው እዛ ታስክ ላይ። ለምሳሌ እዛ ታስክ ላይ የሆነ ነገር ቢፈለግ፣ ለምሳሌ ተጨማሪ ቢሮል የሚያስፈልገው ታስክ ቢሆን ፕሮዳክሽን ሳይት እዛ ላይ ማርክ ያደርጉታል። ኢሜይል ካለ አሁን ለምሳሌ እኔ ኮንኩ ቢሮሉን የምሰጣቸው እኔ ማርክ ይደረጋል። which is simply ያለው 50 የሚሆኑ 100 የሆኑ በጣም ቀላል ሲስተም ነው ማለት ነው። የኔ ኤጀንት ደግሞ ለኔ ማርክ የተደረኩባቸውን አይቶ እንግዲህ ፒሲኤን ሁሉ በርብሮ የሚያዘጋጅ ኤጀንት አለ። ያ ማለት እሱ ኤጀንት ቀጥታ ለነሱ ምላሽ ሁሉ ማዘጋጀት ይችላል ማለት ነው። እኔ ምንም ሳላደርግ ኤአዩ ይሄን ሁሉ ታስኮች ፐርፎርም ያደርጋል። which is ኖሽን ላይ ግን ኮኔክት ማድረግ እንችላለን ማለት ነው። ኤአይ ቱሎችን ኢንተሮፐረብል ለማድረግ ብትሞክሩ በጣም አሪፍ ነው። ስራችሁንም ያቀልላችኋል። ኤአይ ነፃ ነው ወይስ ክፍያ አለው ካላችሁ የትኛውም ኤአይ ነፃ አይደለም። ከስቶክን በቃ ይቆጥራል። ግዴታ ጀነሬት ሲደረግ ኤክስፔንሲቭ ነው። ስለዚህ ነፃ የሚያደርጉላችሁ እንደ ጉግል አይነት ትላልቅ ካምፓኒዎቹ በቀጥታ እነሱ ኢኮሲስተም ውስጥ ሎክ ማድረግ ስለሚፈልጉ አቅሙም ስላላቸው በየቀኑ ፍሪ ሊሚቶች አሏቸው ሰፋ ያሉ ከሌሎቹ ትጠቀማላችሁ። ጉግል ግን እዛ ይቆጥርበታል። ግን እናንተ ፖሲብል ከስተመር ትሆናላችሁ የሆነ ሰዓት በደንብ ስትፈልጉ ከነሱም ያገኛል ማለት ነው። ቢካዝ ጉግል ኢዝ አ ሂውጅ ካምፓኒ። እንደ ጉግል አይነት በጣም ትልቅ በጣም ብዙ ሪሶርስ በጣም ብዙ ነገሮችን የሰራ ካምፓኒ እኔ አላውቅም። ቢካዝ ኤኒ ሶፍትዌር ኤኒቲንግ ክላውድ ላይ ጨምሮ ጉግል ኢዝ ቬሪ ሂውጅ። አሁን ነው በጣም ሪያላይዝ እያደረግኩ የመጣሁት። በመቀጠል እንግዲህ ከጉግል ጄሚናይ ቀጥሎ ፐርፕሌክሲቲን አንስተናል፣ ክሎድን አንስተናል ማለት ነው። እነዚህን አፖች ደግሞ ቴስት የምታደርጉበት ለምሳሌ arena.ai የሚባል ከዚህ በፊት ኤልኤም አሪና ነበር፣ ስሙን ቀይሮታል። arena.ai የሚባል ላይ ገብታችሁ አንድ ጥያቄ ጠየኩት። አሁን እንገረው እንግዲህ ቅድም እንዳልኳችሁ ዊስክ የተሰኘው አፕ በቀጥታ ኮንትሮል እና ዊንዶውስን ነው ምጫ ነው። I was researching AI apps, so which apps are good for brainstorming? ይሄንን ሀሳብ ነገርኩት ላኩለት ማለት ነው ለዚህኛው አፕሊኬሽን። arena.ai ላይ ስነግረው እሱ የሚያደርገው ምንድነው ሁለት አሲስታንቶች ይሰጣቸዋል። ባይ ዲፎልት ሁለት መልስ ነው የሚሰጣቸው። የተለያዩ ቱሎች ነው የሚጠቀመው። ሌትስ ሴይ በዚህ ጋር ቻት ጂፒቲ በዚህ ጋር ክሎድን ወይም ደግሞ ጄሚናይን ይጠቀምና አንዱን መልስ ይሰጣቸዋል። እናንተ የተመቻችሁን በዚህ አክሰስ ታደርጋላችሁ። ናኖ በናናን ሌሎችም ማለት ነው። ይሄ እንግዲህ ኤልኤም አሪና በጣም ናይስ ሳይት ነው እንደዚህ ፍሪ ቱሎች ለማግኘት ማለት ነው። ወደ ጉዳያችን ስንመጣ ሪሰርች ለማድረግ እነዚህን በመቀጠል ደግሞ በጣም የሪሰርቾች ኪንግ ብዬ እላይ የማስቀምጠውን ነፃ አፕሊኬሽን ልንገራችሁ። እንግዲህ እንደ ጉግል ነፃ መተግበሪያን የሚሰጥ የለም። ጉግል ኖትቡክ ኤልኤም ይሰኛል። ጉግል ኖትቡክ ኤልኤምን ትምህርት ቤት በሆን እዚህ ጋር የምታዩት ጆይልን አታገኙትም ነበር። ኤአይ እንደ ጉግል ኖትቡክ ኤልኤም አይነት ቱል ቢኖር
እኔ የት ልደርስ እንደምችል አስብኩት። በቃ አሁን ላይ ያላችሁ ተማሪዎች ምን እንደምትሰሩ አላውቅም፣ ግን ይህንን ቱል ብትጠቀሙት ላይፋችሁን ጌም ቼንጀር ነው የሚያደርግላችሁ። የዛሬ 2 ዓመት ለአንድ ከዝኒ ሜዲሲን ተማሪ ነችና አሳዩት ቱሉ። በጣም ብዙ ፒዲኤፍ ነው የሚያነቡት እነሱ፣ ብዙ ስላይድ ነው የሚያነቡት ለአንድ ፈተና። ስላይዶቿን ተቀበልኳት፣ ዩቲዩብ ቪዲዮ በስላይዶቹ መሰረት አመጣው። የራሳችሁን ሶርስ ነው የሚሰጣችሁ የምታስገቡበት። በሙሉ ያላትን ዶክመንት ከከተትኩ በኋላ በመጀመሪያ ያረኩላት ፖድካስት ከፍቼ አዳምጨው አልኩ። ፖድካስቱ ላይ ኤአዮች ነው ያሉት። እነዛን ኤአዮች የሚያወሩት ስለሷ ስለሰጠቻቸው ስላይድ ነው፣ እንዲሁም ዩቲዩብ ቪዲዮዎች ነው። ሶርሱ ከሌላ ቦታ ሳይሆን ከእናንተ ዶኪመንት ነው የሚነሳው። ፒዲኤፎች ኮፒ ፔስት የምታደርጓቸው ካየችው በኋላ እንዲህ በጣም ነው የደነገጠችው። የ30 ደቂቃ የምታውቀውን ነገር እንዴት ሰመራይዝ አድርጎ እንደሰጣት። በመቀጠል ስላይድ ያዘጋጅላችኋል፣ ፍላሽ ካርድ ያዘጋጅላችኋል። በጣም ብዙ አፕዴት ደግሞ እያደረጉት ፔድ ቲር አለው ብለዋል። ፔድ ቲር ማለት ፔድ ቲሩ በጣም መጠቀም አለባችሁ። በቃ ለምን በቀን ውስጥ ራሱ እንደዛ ልትጠቀሙት አትችሉ እና ፍሪ ቱሉ እጅግ በጣም ኢምፖርታንት ነው። ሪሰርች ለምትሰሩ ሰዎች ኖትቡክ የለም፣ በጣም አሪፍ ቱል ነው፣ ፍሪ ልትጠቀሙት የምትችሉ። ይህ ቪዲዮ በጣም ብዙ ሰዎች እንደሚጠቀም አውቃለሁ። እባካችሁ ሼር እንድታደርጉት ይህንን ቪዲዮ ጠይቃችኋለሁ፣ ብዙ ሰዎች ጋር እንዲደርስ። ሌላኛው ደግሞ ዲዛይን ተምብኔል እንዲሁም ሲምፕል ቪዥዋሎችን መስራት የምትችሉባቸውን ኤአይዎች ነው ሰጀስት ማደርጋችሁ። አሁን ላይ እንግዲህ ኤአይ አፖች እንግዲህ ኤአይም ያልሆኑ አፖች ኤአይ እየሆኑ ነው ያሉት። ያም የሆነው እንግዲህ ኤፒአይ ኮለር እየሆኑ ነው። በቃ ኤፒአይ ሰብስበው እነሱ ጋር አድርገው የራሳቸውን ትንሽ ትዊስት አድርገው አሁን ናኖ ባናናን የማይጠቀም የለም። ኢንቫቶ በሉት፣ ፍሪፒክ በሉት፣ ሂግስ ፊልድ በሉት አምጥተው ይጠቀሙታል ማለት ነው። ከዛ ውስጥ አንደኛው እንግዲህ ካንቫ በጣም ብዙ ነገር ሪቮሉሽናይዝ ያደረገ ነው። ካንቫ ላይ ገብታችሁ ሲቪ መስራት ትችላላችሁ። ከዚህ በፊትም መስራት ትችላላችሁ ድራግ ኤንድ ድሮፕ እያደረጋችሁ። አሁን ግን የተወሰኑ ኤአይ ፊቸሮች ተጨምረውበታል። ካንቫን ሃይሊ ሪኮመንድ አደርጋችኋለሁ። እዚህ ጋር ኖትቡክ ኤልኤምንም ኢንክሉድ ላርግላችሁ። ቢካዝ ኖትቡክ ኤልኤም ላይ ፕሬዘንቴሽኖችና ፖስተሮች ጭምር ከእናንተ ሶርስ ላይ ይሰራላችኋል። በጣም የሚገርሙ ስላይዶችን ጨምሮ ማለት ነው። ፖድካስትም ጀነሬት አድርጎላችሁ። ፖድካስት ማለት ቶፒክ፣ ለምሳሌ ዩቲዩብ ላይ ይህን ቪዲዮ ስለምሰራው ብነግረው እነዛን ቶፒኮች አዘጋጅቶ ፖድካስቱ 2 ሰዎች በእኔ ቶፒኮች ሲወያዩ ይሰጠኛል ማለት ነው። ሪሰርች ለሚሰራ ሰው ነገሮችን ከተለያዩ አንግል እንዲሰማው እንዲያየው ያደርጋል ማለት ነው። አሪፍ ኦፕሽን ነው። በመቀጠል ለቪዲዮ ኤዲቲንግ እንግዲህ ካፕከትን ነው ኤአይ አሲስትድ ቪዲዮ ኤዲተር ሆኖ ያገኘሁት አሁን ላይ። እንዲሁም ሌሎች አሉ፣ ግን አማርኛ ላይ ሲመጣ አማርኛ ቋንቋዎች ላይ ያሉትን ምናምን ከሚሉት ውጭ ያለውን ከት ማድረግ በጣም ይከብዳል። ነገር ግን እንግዲህ አዶቢ ፕሪሚየር ፕሮ ላይ ኢንክሉድ አድርጎታል። በተለይ ድምፆችን ከት ማድረግ ላይ በጣም አሪፍ ነው። ፖድካስቶች አሁን ረጅም ሰዓት ናቸው፣ ኤዲቲንግ ያን ያህል አይፈልጉም። እነሱን ከት ማድረግ በጣም ሲምፕል ሆኗል። ተጨማሪ እንግዲህ ከግራፊክስ ጋር አዶቢ ፋየርፍላይ ነው ስትሮንግ ኢሜጅ ይሰጣቸዋል። እንዲሁም ጀሚናይ ላይ ናኖ ባናና የራሳቸው ስለሆነ ያንን ይሰጣቸዋል። ጀሚናይ ላይ ግን እቺን የጀሚናይ ምልክት ያመጣባቸዋል መጨረሻ ላይ። እሷን ደግሞ መልሳችሁ ስልካችሁ ላይ ሪሙቭ ማድረግ ትችላላችሁ በሌላ ኤአይ አፕሊኬሽን ማለት ነው። ቤስት የሚባሉት እንግዲህ እኔ በጀሚናይ ጀነሬት ያረኳቸውን አስገራሚ ኢሜጆች ደግሞ ጋበዝ ላድርጋችሁ እዚህ ጋር። እንዴት አያችሁት? ሌላኛው ለቮይስ ኦቨር እና ለኦዲዮ ነው የምንሄደው ማለት። ቮይስ ኦቨር እና ኦዲዮ 11 ላብስ በጣም ቶፕ የሚባል የሚያክለው የሌለ ቮይስ ኦቨር እና ኦዲዮ የሚሰራ አፕሊኬሽን ነው። ቮይስ ኦቨር ማለት ኢንክሉዲንግ ቮይስ ክሎኒንግ ጨምሮ እኔ የኔን ድምፅ ክሎን አድርጌ በቀጥታ ከዚህ በኋላ እዛ ላይ ተቀምጦ ድምፄ እንኳን ባይኖር አያርገውና ከዚህ በኋላ በቀጥታ 11 ላብስ ላይ ድምፄ ሴቭ ተደርጓል። የተለያዩ ጽሁፎችን ብትከቱለት እኔ እንደማወራው አይነት ቶን፣ እኔ በማወራበት ፕሮናንሲዬሽን፣ በእኔ በቃ ኤቭሪቲንግ ቅላጼው ምኑ በዛው መሰረት ይሰጣችኋል ማለት ነው። እኔ ግን በጣም ግራ ይገባኝ እንግዲህ እንዳልኳችሁ ሃጊንግ ፌስ የሚባል ዌብሳይት አለ። ሃጊንግ ፌስ ላይ 1.7 ሚሊዮን በላይ የኤአይ ሞዴሎችን ተመለከትኩ። አብዛኞቻችን የምናውቃቸው እነዛን ናቸው። ሃጊንግ ፌስ ላይ ስትገቡ ትንሽ ቴክኒካሊቲ ይፈልጋል። ኢቨን ፕላትፎርሙን ናቪጌት ለማድረግ ራሱ እኔ ረጅም ጊዜ ነበር የፈጀብኝ። ግን ያወቅኩት ቀን ከመደንገጥ የተነሳ የሆነ ግማሽ ሌሊት ሙሉ በቃ ስደነግጥ እንዲህ ማድረግ ይቻላል እያልኩ ነበርና which is በጣም ኢንሴን። ኤክስፕሎር ማድረግ ለምትፈልጉ ሰዎች ኢንክሉዲንግ የኤአይ ሞዴሎችን ሎካሊ ራሳችሁ ፒሲ ላይ ራን ማድረግ የሚያስችላቸው አይነት ቱሎች አሉ። ኦፕን ሶርስ ሞዴሎች አሉ። በጣም አሪፍ ኮሚኒቲ አለው። ሃጊንግ ፌስን ሰጀስት አደርጋችኋለሁ እንድትመለከቱት ማለት ነው። በመቀጠል በጣም ብዙዎቻችሁ በኤአይ አፕ ብንሰራ ብላችሁኛል። አሁን እንግዲህ እየነገርኳችሁ ያለው ከላይ ነው። ሙሉ ዲቴል ቪዲዮዎችን እንግዲህ በዚህ መሰረት ለሁሉም ሰው ቀላል በሚሆን መንገድ እያዘጋጀን ነው።
abyssinia.ai ይባላል ሳይታችን። እዛ ሳይት ላይ በጣም ብዙ ፍሪ ሪሶርሶች አሁንም እንደዚህ እንደምሰጣችሁ ሁሉ እያዘጋጀን ነው። ግን ኤአይ ላይ ኮንፊውዝድ ለሆኑ ሰዎች ስትራክቸርድ በሆነ መንገድ ኤአይ ላይ ገቢያቸውን እንዲጨምሩ፣ ስራ እንዲሰሩ፣ በኤአይ ደግሞ ሰዓታቸውን እንዲቆጥቡ ኤአይ ላይ ያላቸው መሰረታዊ ነገር ለማስተካከል ትልቅ ፕሮጀክትን ይዤ መጥቻለሁ። ያ የሚሆነው እንግዲህ ቅድሚያ ለመጀመሪያ 500 ሰዎች ነው የምንሰጠው። የቴሌግራም ቻናል ላይ የጉግል ፎርም አለ፣ እዛ ላይ ሳይን አፕ ታደርጋላችሁ። ውስን ለሆኑ ሰዎች መጀመሪያ ዙር የምንሰጠው ትሬኒንጉን ማለት ነው። ትሬኒንጉ ላይ እንግዲህ ባንክ ውስጥ የምትሰሩ ሰዎች ልትሆኑ ትችላላችሁ። መጻፍና ማንበብ እስከቻላችሁ ድረስ ኤአይን በደንብ አንደርስታንድ እንድታደርጉ በኤአይ ደግሞ እንድትጠቀሙ የምናደርግበት ትሬኒንግ ነው። በጣም ብዙ ጊዜ ይህን ከሚያክል ሪሶርስ ነው ወደዚች የመጣሁት። አሁን 12 ሞጁሎች ነው ያዘጋጀንላችሁ። ከብዙ ሰዎች ጋር ዲስከስ አድርገን ብዙ ቪዲዮዎች ተመልክተን ብዙ ሪሰርቾችን አይተን ዓለም ላይ አሉ ከሚባሉ ኮርሶችን ገዝተን ወስደን እነሱን ምንድን ነው በቃ ለኢትዮጵያውያኖች ሊሆን የሚችል እነዚህ ኖቶች ደግሞ አገራችን ላይ ባሉ በተለያዩ ቋንቋዎች በኦሮምኛ፣ በአማርኛ፣ በትግርኛ፣ በሲዳምኛ፣ በሱማሊኛ ጭምር አዘጋጅተናቸዋል ማለት ነው። which is all accessible እንዲሆኑ ቴሌግራም ቻናል ሊንኩን አስቀምጥላችኋለሁ፣ የጉግል ፎርሙን እዛ ላይ ሄዳችሁ ወይም ኪውአር ኮድ እዚህ ጋር ከመጣ ቼክ አድርጉት ማለት ነው። በመቀጠል የሚሄደው አፕ ቢልድ የምታደርጉበትን አፕ ቢልድ ስታደርጉ የጉግል ኤአይ ስቱዲዮ የሚባል ዌብሳይት አለ። ai studio.google.com ነው። እዛ ላይ ገብታችሁ አፕን ከፕሮምፕት ላይ ተነስታችሁ መስራት ትችላላችሁ። እዚህ ጋር ግን አንድ ሪያሊቲም ነግራችኋለሁ፣ እኔ መስሎኝ የነበረውን ማለት ባይ ዲፎልት። እኔ እንግዲህ ለማታውቁኝ ሰዎች የኮምፒውተር ሳይንስ ግራጁዌት ያደረግኩ ሰው ነኝ። ሶፍትዌሮችን፣ አፕሊኬሽኖችን ከዚህ በፊት እንግዲህ ለበርካታ ዓመታቶች ስሰራ ነበር እና የሆነ ነገር ስታውቁት የምታውቁት አይመስላችሁም፣ የሆነ ሰዓት ላይ ትረሱታላችሁ እና እንዲህ ማንም ሰው እኮ ፕሮምፕት አድርጎ መስራት ይችላል እያልኩ ነበረ። አሁን ባለንበት ጊዜ አፕን ፕሮምፕት አድርጌ መስራት ችያለሁ። ለምሳሌ እንግዲህ ገንዘብ ሴቭ የሚያደርግ የመኒ አፕ ሰርቼ ነበር። ቤዚክሊ ጻፍኩለት። እኔ ያደረግኩት እንደውም ደብል ፕሮምፕቲንግ ነው። ቻት ጂፒቲ ላይ ገብቼ ቤስት የሚባሉት ዓለም ላይ ያሉትን የገንዘብ መቆጠቢያ አፕሊኬሽኖች እንዲሁም የኔን ሀሳብ ነግሬው አቀናጅቼ ፕሮምፕት ወስጄ ነው እዛ ላይ የሰጠሁት። which is advanced የሆነ ቨርዥን ነው የሰጠኝ። ጥሩ ነው፣ ምንም ችግር የለም። ግን እናንተም በቀጥታ ይሄንን አፕሊኬሽን እንደዚህ ስራልኝ ብትሉትም በአንድ ጽሁፍ ኤአዩ ኢምፕሊመንት ያደርገዋል ማለት ነው። ያልገቡኝ ግን እዚህ ላይ ብዙ ነገሮች ነበሩ። አሁን ኤአዩ ያስተካከለ ያለው ጉግል ኤአይ ስቱዲዮን ጨምሮ ለምሳሌ ባክኤንድ ላይ ያሉ ትንሽ ኮምፕሊኬሽኖች ሊኖሩ ይችላሉ። ኤአዩ ሲሳሳት በጣም በትልቁ ነው የሚሳሳተው። ለምሳሌ ከባክኤንዱ ጋር አንድ አፕሊኬሽን ሲኖር ፍሮንትኤንድ ሰው ኢንተርፌስ አለ፣ ከጀርባ ደግሞ ለምሳሌ ኦቴንቲኬሽኖችን አፕሩቭ የሚያደርግ ብዙ ጊዜ እንደ ሱፐርቤዝ፣ ፋየርቤዝ አይነት መተግበሪያዎችን እንጠቀማለን ለባክኤንድ ዴታቤዙን ኮሌክት ለማድረግ። ለምሳሌ በጉግል ሳይኒንግ ካደረገ ያ ሰው ኔክስት ታይም ሲመጣም ከሚሰራው ነገር ላይ ይቀጥላል። ዴታቤዝ ላይ ሴቭ ይደረጋል፣ ያደረጋቸው ቻቶች፣ ሂስትሪዎቹ ቤዝድ ኦን ዳት የሞላቸው ፎርሞች ካሉ ይቀመጣሉ። ሎጊን ሲያደርግ በዛ መሰረት ይቀጥላል። እነዚህ አይነት ቴክኒካሊቲዎች ላይ ይቀረው ነበር፣ ግን በየጊዜው የተሻሻለ እየመጣ ግን አሁን ላይ ቫይብ ኮድ አድርጋችሁ አንድ ነገር ፐብሊሽ ለማድረግ ሙሉ በሙሉ ትንሽ ጊዜ ይፈጃል። የሆነ ኤክስትራ ማይል መሄድ አለባችሁ እንጂ እንደሚሉት ጀስት ታይፕ አድርጋችሁ አፓችሁን አውጥታችሁ አፕ ስቶር ላይ ፕሌይ ስቶር ላይ ማድረግ ይቻላል፣ ግን በጣም ከባድ ነው። አንደርስታንድ ማድረግ ያለባችሁ የተወሰኑ ቴክኒካል ኢሹዎች አሉ ማለት ነው። ጉግል ኤአይ ስቱዲዮን ሰጀስት አደርጋችኋለሁ። እዚህኛው ላይ አሁን አይ ቲንክ ሞጁል 11 ላይ የኛ ያዘጋጀነው ላይ እንዴት አንድ ሰው ሙሉ በሙሉ በቃ እነዚህን ቫይብ ኮዲንግ ተጠቅሞ ምን አይነት አፕሊኬሽን ምን አይነት ዌብሳይት ሊሰራ ይችላል። በቃ እያንዳንዱ ሞጁል ላይ አዳዲስ ፕሮጀክቶችን ኢንትሮዲውስ እናደርጋለን። አንዷ ሞጁል ትንሽ ነች፣ ግን እሷን ስጨርሷት የሆነ ነገር መስራት አለባት፣ ያለበዛ ሞጁሉን መጨረስ አትችሉም ማለት ነው። ቤዚክሊ በጣም ትንሽ ሞጁል ነች፣ ግን እሷን ስጨርሷት ያንን ነው የምታደርጉት። ሞጁል 11 ያንን ነው የሚያደርገው ማለት ነው። ከታያችሁ ልክ እንደዚህ እያለን የተለያዩ ሀሳቦችን በ12 ሞጁል ውስጥ እንግዲህ 12 ፕሮጀክት ሰራላችሁ ማለት ነው። በጣም አሪፍ ነገር ነው እና ኤአይ ላይ ምን ላርግ እንዴት ነው ምናምን በቃ ኮንፊውዝድ ሆኛለሁ ለሚለው ሰው ንገሩ። ቢካዝ 1.7 ሚሊዮን ኤአይ ሞዴሎችን ስታዩ በቃ ስትወዛገቡ ነው የምትሉት። ማድረግ የምትችሉት ነገር ብዛቱ ሌጋል ኢሌጋል የሚሆነ ነገር ጨምሮ ማለት ነው በጣም ብዙ ነገር። ለምሳሌ አንድን ዌብሳይት ስክሬፕ ማድረግ ወይም ዴታውን ኮሌክት ማድረግ አይቻልም ከነሱ ጠይቃችሁ ካለ በት ኤአይ ካን ዱ ኢት። አሁን የምናያቸው እንግዲህ ቻት ጂፒቲ፣ ጀሚናይ የምንላቸው እጅግ በጣም ስትሪክት ናቸው። ስትሪክት ማለት አንድ ጥያቄ ብጠይቀው ባን ሁሉ ልደረግ እችላለሁ። ለምሳሌ ቀላል ነገር ላድርገውና የሰዎችን ህይወት ሊቀጥፍ የሚችል ነገር ልክ እንደ ኤክስፕሎሲቭ የሆኑ ነገሮችን ስራልኝ ሬሲፒ ብለው
ከባድ ነው። እንደውም ወደ ፖሊስ ሪፖርት ማድረግ ጀምረዋል ማለት ነው። እነዚህ ኦፕን ሶርስ ሞዴሎች ላይ በጣም ከባባድ ነገሮችን ማድረግ ትችላላችሁ። ኤአይን ተጠቅማችሁ ለጥሩ እንዳለው ሁሉ ቴክኖሎጂ ደግሞ ለመጥፎም ይሆናል። ልክ እንደዛ ደግሞ ቢዝነሶች ላይ ለምሳሌ ስክሪፕት ማድረግ ብትፈልጉ የአንድን ዌብሳይት ዴታ በጣም ሲምፕሊ ስክሪፕት ማድረግ የሚያስችል ቱሎችን ማግኘት ሁሉ ይቻላል። ይሄ እንግዲህ እዚህኛው ላይ ነው። ወደ ዳርክ ዌቡ ላይ ደግሞ ስትሄዱ ምን አይነት ነገሮች እየተፈጠሩ እንደሆነ አስቡት። ኤአይ እኛ የምናውቀው ፍሬንድሊ የሆነውን ደስ የሚለውን በጣም ሊሚትድ የሆነውን ነው። ልክ እንደዛ ከባድ ጊዜዎች ይመጣሉ ማለት ነው። ኤቭሪ ቴክኖሎጂ የራሱን አስፔክት ይዞ መጥቷል። በመቀጠል እንግዲህ ጉግል ኤአይ ስቱዲዮን ስጀስት አድርጊያችኋለሁ። እዚህ ቱቶሪያሉ ላይ ደግሞ ኢቨን ከኢትዮጵያ ሆናችሁ አሁን ጉግል ኤአይ ስቱዲዮ ላይ ቶክናችሁ ካለቀ ወይም በጣም ብዙ ከተጠቀማችሁት ክፍያን ይጠይቃችኋል። ግን በቀጥታ ክፍያ ሳይጠይቃችሁ ኤግዛክትሊ ሰፖርት የምታገኙበት ከኢትዮጵያ ሆናችሁ በኢትዮጵያ ብር መክፈል የምትችሉበትን አይነት ቱሎች ሪከመንድ አድርገናችሁ እነሱ ቱሎች ላይ ደግሞ ስፔሻላይዝ እንድታረጉ ጭምር ሙሉ ድጋፍ የምሰጥበት ሞጁል አዘጋጅቻለሁ እዚህ ላይ ማለት ነው። እሺ ሌላኛው እንግዲህ ኤፒአይዎችን ለመሰብሰብ የሚጠቅማችሁ ኦፕን ራውተርን ስድስት አደርጋችኋለሁ። ሃጊንግ ፌስንም ሪከመንድ አድርጊያችኋለሁ ማለት ነው። በጣም ብዙ ነገሮችን ነው የዳሰስ ነው ብዬ አስባለሁ በዛሬ ቱል ላይ። ስለዚህ የዛሬ ቪዲዮችን ላይ ልታውቋቸው የሚገቡ በቃ ወሳኝ ነፃ የሆኑ ኤአይ አፕሊኬሽኖችን ነግሬያችኋለሁ። ኤአይ ደግሞ ለማን ነው ካላችሁ ለሁሉም ሐኪም ሁኑ፣ ነጋዴ ሁኑ፣ ተማሪ ሁኑ ኤአይን መጠቀም ከቻላችሁ በቃ አሁን ላይ የምትቸገሯቸው ነገሮች ጊዜ ነው፣ አንድን ነገር በቶሎ ማወቅ ነው፣ አንድን ነገር ላይ ስራ ሰርታችሁ ገንዘብ ማግኘት ነው። ኤአይ ችግራችሁን ይፈታል። ግን ኤአይን ደግሞ በጣም የሚያከብዱት ሰዎች አሉ። አንደኛ ለመማር ኮምፕሊኬት አድርገው በጣም ትልቅ ነገር አድርገው ኖ ለመማር ኢዚ ሆኖ ነው የመጣው። ኤአይ አንደርስታንድ የሚያደርገው ናቹራል ላንጉጅ ነው። ለምሳሌ ኤጀንት ሰርታችሁ አታውቁም? አሁን እዚህ ዌብሳይት ላይ ሄድን ሪፕሊሲት ላይ እንሂድ እንንገረው I don't know anything about an agent and I would like you to create me an agent that will automate my tasks. I have multiple companies and I would like to manage my employees, their Notion tasks, my notes, my emails and more. So can you help me design that agent? ይሄን ብቻ ማለት ነው የሚጠበቅባችሁ። አሁን ከኤአዩ ጋር ያወራውበት ቋንቋ ናቹራል ላንጉጅ ይባላል። ከዚህ በፊት ስንሰራ የነበረበት ቋንቋ እኔ ፕሮግራሚንግ ስማር እኔ የኮምፒውተሩን ቋንቋ ተምሬ ፕሮግራም ለማድረግ እንግዲህ ኮምፒውተሩን ፕሮግራም አደርገዋለሁ ማለት ነው። አሁን ግን ኮምፒውተሮቹ ኮንሽስነስ ባይኖራቸውም ግን ኖሌጅ ቤዝ አላቸው፣ እውቀት አላቸው። ስለዚህ የኔን ቋንቋ ተማሩ which is natural language እንግሊዝኛ፣ አማርኛ፣ ቻይኒዝ፣ ፍሬንች፣ ስፓኒሽ የምንላቸው እነዚህ ቋንቋ ተምረው እኔ በማዋራበት አሁን ባዋራውበት መንገድ ታዋሯቸው እነሱ ደግሞ የሆነ ነገር ያደርጋሉ ማለት ነው። ከዚህ በፊት ዌብሳይት ለመስራት ምንድን ነው ማድረገው? መጀመሪያ ቴክ ስታኬን አይደንቲፋይ አደርጋለሁ። ቴክ ስታክ ማለት ዌብሳይቱ ፍሮንት ኤንድ አለው፣ ባክ ኤንድ አለው። እንግዲህ አርኪቴክቸሮች፣ ኔትወርኪንግ፣ ዴታቤዝ እያለን ሰፋ ይላሉ። ቤዚክሊ ፍሮንት ኤንድ እና ባክ ኤንድ ብንለው በምንድነው ፍሮንት ኤንዱን የምንሰራው? ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ወይስ ደግሞ ላይክ ራፐሮች ናቸው የምንጠቀማቸው ወይ ምንድን ነው ከፊት ለፊት? እኔ ማወቅ ያለብን እንግዲህ ወይ የተወሰኑት ነው አንድ ሰው ሊያውቅ የሚችለው። ባክ ኤንድ ላይ ምን ልጠቀም፣ ፋየርቤዝ ልጠቀም ወይ እነሱን እውቀቶች ካገኘው በኋላ ሀሳቤን ይዤ እሰራለሁ። እዛ ላይ ምንድነው የማደርገው? ፈንክሽኖች ዲዛይን አደርጋለሁ። ኮንሰፕቱን፣ አልጎሪዝሙ እንዴት እንደሚሰራ ዶክመንቴሽን ነው የማዘጋጀው። አሁን ያንን ዶክመንቴሽን አንድ ፕሮጀክት ለመስራት የሚያስፈልገኝ የነበረው በዛን ጊዜ ሳምንት፣ 2 ቀን፣ 5 ቀን ብቻ ረጅም ጊዜ ነው። አሁን ባልኳችሁ በቮይስ እንደዚህ ማዘጋጀት ይችላሉ ያን ዶክመንቴሽን። የአፕሊኬሽኑን ኤምቪፒ ደግሞ ወይም ሚኒመም ቫያብል ፕሮዳክት በአንድ ጊዜ ማዘጋጀት እችላለሁ። በአንድ ጊዜ ማለት ኢን 5 ሚኒትስ አንድ አፕ ልሰራላችሁ እችላለሁ። ለምሳሌ አሁን የመጣልኝን የአፕ አይዲያ ብነግራችሁ ኢትዮጵያ ውስጥ የኤሌክትሪክ ቻርጂንግ ስቴሽኖች አሉ። እነዚህን ኤሌክትሪክ ቻርጂንግ ስቴሽን ኢትዮጵያ ብቻ ሳይሆን በዓለም ላይ ያሉትን የቻርጂንግ ስቴሽን ኔትወርክ በጉግል ማፕስ ላይ አድርጎ ልክ እንደዚህ በቮይስ አቅራቢያ የሚገኝ ቻርጂንግ ስቴሽን አሳየኝ፣ እንዲሁም ፕራይስ ካለው ፕራይሱን፣ ቻርጂንግ ስቴሽኑ ላይ ቻርጅ ያደረጉ ያሉ መኪኖች ካሉ ወረፋ ካለ ንገረኝ ብትሉት ይህንን አፕ በ5 ደቂቃ ውስጥ ሎንች አድርገን መስጠት እንችላለን። ግን ሪል ወርልድ ላይ ለማምጣት የተወሰኑ ቴክኒካል ነገሮችን እናገናኛለን። ለምሳሌ ኤፒአይ የጉግል ማፕስን እንጠቀማለን። የጉግል ማፕ ክሬት አላደረግም፣ የጉግል ማፕስን ኤፒአይ አምጥቼ ይጠቀማለሁ። ሌሎቹም አፖች እንደሚያደርጉት ነው ኡበር የጉግል ማፕስ ወይ አፕል ማፕስን ነው የሚጠቀሙት፣ ወይም ሌላ ማፕ ካለ ማለት ነው። ልክ እንደዚህ ባኪንዱን ሃንድል የሚያደርገው ፋየርቤዝ፣ ሱፐርቤዝ እያለ ይሄዳል። ልክ እንደዚህ እያላችሁ በቃ ኤፒአይ እየጠራችሁ የእናንተ ቴክኒካሊቲውን ኤአይ አሲስት የምታደርጉት ዴታቤዙን፣ አልጎሪዝሙን ዲፋይን ካረጋችሁ ያንን አፕ በቀናቶች ውስጥ መስራት ያስችላችኋል ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። እጅግ እንደሚጠቅማችሁ ተስፋ አደርጋለሁ። ለእኔ በጣም በቃ አይኔን ያበራልኝ አይነት ቪዲዮ ሆኜ ነው የማስበው ይህን ነገር ባላቅ። ቢካዝ በጣም ብዙ ነገሮች አሉ ስለ ኤአይ የሚወራ ኦርጋናይዝ አድርገን ወደዚህ ስናመጣ
የምሰጣቸው ይህንን ይመስላል። የዛሬው ቪዲዮችን ይህን ይመስላል። ጆኤል ታላርጊ ነበርኩ። ይመቻችሁ። እንደሚጠቅማችሁ ተስፋ አረጋለሁ። የቴሌግራም ቻናል እንድትቀላቀሉ ስጀስት አረጋችኋለሁ። እንግዲህ ቅድሚያ እዚህ ቪዲዮ ላይ ላላችሁ ሰዎች እሰጣችኋለሁ። ቼክ አድርጉት ቻናላችንን። ቪዲዮችን ላይ ያላችሁን ሀሳብ አስተያየት፣ ስለ ኤአይ ያላችሁን ምልከታዎች እንድትሰጡኝ ጠየቅኩ። ይመቻችሁ።